ወደዛ እንደሚሄድ ልል ነበር። ወደ ፊልጵስዩስ ሰዎች ላይ ነው የምንሄደው። አዋጅ በአዋጅ ፈሪሱ ልቤ በእልልታ ልባችን በእልልታ የሚሞላበት ምክንያት ምን ስለሆነ ብቻ ነው? የታወጀብን አዋጅ ስለፈረሰ ብቻ ነው። ሃሌሉያ አሜን። ዛሬ ክርስቶስን የማወቅ እጅግ የላቀ ዋጋ በሚል ነገር ነው የምናየው። ክርስቶስን ልብ በሉ። ቤተ ክርስቲያን መሄድ አይደለም የምናወራው፣ አማኝ ተብለን መጠራታችንን አይደለም። ማንን ማወቅ? ክርስቶስን የማወቅ እጅግ የላቀ ዋጋ። እስቲ እንጸልይና እግዚአብሔር እንዲያስተምረን ጊዜውን እርሱ እንስጥ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ መሞቱ እንድመስለው እመኛለሁ። የዘላለም አምላክ እግዚአብሔር አንተ የእውነት ባለቤት፣ አንተም በእውነት የምትመራ እውነት የሆንከው አንተ እውነትህን እናውቅ ዘንድ ዓይኖቻችንን እንድታበራ እንለምንሃለን። ከአንተ ስንማር አንተን እናውቃለን። ከአንተ ስንማር በአንተ እንማራለን፣ በአንተ እንጓዛለን፣ በአንተም ስምህን እናከብራለን። ከራሳችን የሆነ ምንም ነገር የለምና የዘላለም አምላክ እግዚአብሔር ሆይ የአንተ ምሪት በእኛ ላይ እንዲሆን እንለምንሃለን። ቃልህን አንተ ባርክ፣ በኢየሱስ ክርስቶስ ስም አሜን። እርሱን ማወቅ። መጽሐፍ ቅዱሳችንን ስንመለከት እዚህ ፊልጵስዩስ ላይ ከ8 እስከ 11 ያለውን ትኩረት ስንሰጠው አንድ ነገር ነው የምናየው። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ። ስለማን? ስለ ክርስቶስ። ስለ ቤተ ክርስቲያን አይደለም። ስለማን? ስለ ክርስቶስ። መሰረት የሆነው ማን ነው? ክርስቶስ። ቤተ ክርስቲያን የተመሰረተችበት መሰረቱ እርሱ ነው። የመሰረቱ አለት የሆነውን እሱም ብቻ ነው የምናየው፣ ሌላ ማንንም አይደለም። እዚህ ጋር ሰው የለም። ማንም ብቻ እናስብ፣ እርሱን። ከፊት ለፊታችን ያለውን ክርስቶስን የምናይ ከሆነ ስለ ክርስቶስ ብቻ እናወራለን። ከፊት ለፊታችን ያለውን ያንን መስቀል የምናስብ ከሆነ የምናደርገው ነገር ሁሉ ማን ውስጥ ይጠቀልላል? እርሱ ውስጥ ይጠቀልላል። ሌላ ነገር የለም። ሰው አይሰራም፣ ሰው አይተክልም፣ ሰው አያበቅልም። ዘሪ ዘሩን ሲዘራ ምንድነው ያለው ጳውሎስ? እኛ ምን አደረግን? ዘራን። ነገር ግን የሚያበቅለው ማን ነው? እርሱ ነው። ስለ ማን ነው የምንሰራው? ስለ ክርስቶስ ነው። ስለ ክርስቶስ የምንሰራ ከሆነ ስለ ሰዎች አይደለም። የምናደርገውን ሁሉ የሚያደርገው በእኛ ውስጥ ማን ነው? እርሱ ነው። ስለዚህ ክብሩን የሚወስደው ማ ብቻ ነው? እርሱ። እኔ ሰራው የምለው ነገር የለኝም። እኔ ከፍ የምልበት ነገር የለኝም። በዚህ ስፍራ ላይ የእርሱን ስራ ስንሰራ እርሱ ይከብራል፣ እርሱ ይታያል፣ እርሱ ብቻ ያሳድጋል። እኛ ለማሳደግ የምንሞክር ከሆነ ምን እንደምናደርግ ታውቃላችሁ? እናጠፋለን። ምን እንደምናደርግ ታውቃላችሁ? እንበተናለን። እርሱ ግን ሲሰራ
እኛ የእርሱ ገንዘብ እንሆናለን። ለዚህ ነው እኔ ስሰራ እናንተ የማን ገንዘብ ትሆናላችሁ? የእኔ ገንዘብ ትሆናላችሁ። የእግዚአብሔር ገንዘብ ለመሆን ከተቻለ ምን ብቻ ነው? ማን ይስራ? እርሱ ይስራ። አሜን። ለዚህ ነው ጳውሎስ እዚህ ስፍራ ላይ ምን አለ? አዎ ከእውነት ሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን ምን አድርጌያለሁ? ቆጥሬያለሁ። ከዚህ በላይ ጌታ ኢየሱስ ክርስቶስ ኢየሱስን ማወቅ ምንድን ነው? ለእኔ ትልቁ ነገሬ እርሱ ነው። ሌላው ነገር ተመልከቱ። ይህ ሰው ካሉት ከአዲስ ኪዳኖቻችን አብዛኛውን መጽሐፍ የጻፈ ሰው ከሐዋርያቶች እንኳን አሁን በእኛ ዘመን አንዱን ከአንዱ እንደምናወዳድረው ብናወዳድር ምን የምንለው ከፍ ያለ ቦታ ምን ሰጠው? ይህ ሰው ምን አለ? ከንቱ ነው። ማን ብቻ? እርሱ። ከእርሱ ውጪ ሌላ ሁሉ ነገር ምን አይደለም? ለኔ እንደ ጉድፍ እቆጥረዋለሁ። ችግሩ ምን ስንሆን ነው? ራሳችንን በክርስቶስ ስፍራ ስናስቀምጠው ነው። እኛ የምንሰራ ሲመስለን ነው። ክርስቶስን አገኝ ዘንድ በክርስቶስም ለማመን የሚገኘውን ጽድቅ በእምነት በእግዚአብሔር የሚመጣ ጽድቅን እንጂ ምን አይደለም ከሕግ ያለውን የተገኘውን የራሴን ጽድቅ እንደሌለኝ በእርሱ እገኝ ዘንድ እርሱንና የትንሣኤውን ኃይል መስል ዘንድ የመከራውን ኅብረት አስቡ፣ የመከራውን ኅብረት ከሙታን ትንሣኤ እንድመስለው አውቃለሁ። መከራና እኛ ማንዋደድ ሰዎች ነን አይደል? መከራ ሲመጣ ምን በሉ ነው ምንድነው? ጸልዩልኝ፣ አቤቱ እግዚአብሔር ይችን ነገር ከኔ ምን እንዲያደርግ። በዓለም ሳላችሁ ምን አለባችሁ? እሱን አላነበብነው ነበር። ትልቁ ችግር የተጻፈውን ከማንበብ ይልቅ ወዴት ነው የምንሄደው? እግዚአብሔርን እርሱ ልጁን ወደዚህ ምድር ሲልከው በመስቀል ላይ ይሞት ዘንድ ሲያደርገው ያንን ሁሉ መከራ ሲመለከት ተመልከቱ። አልቀመሰውም እንዴ? እኔና እናንተ ከምናገኘው በላይ ምን ተሰጠው? መከራ። የመጀመሪያ ነገር ያለው ምንድን ነው? በዓለም ሳላችሁ ምን አለባችሁ? ምን አትወዷትም? ምን አለባችሁ? መከራ አለባችሁ። እንደ ክርስቲያን የምትመላለሱ ከሆነ ምን ይኖራል? ዓለም ልትወዳችሁ ትችላለች። ከዓለም ጋር ግን የምንመሳሰል ከሆነ ይህ ነገር ይኖራል። ለምን ይገፉናል? እነሱም ከመሰለን አብረናቸው ከሄድን አብረን ከሆንን ምንድነን? ልዩነት የለንም። ምን ልንሆን እንችላለን? ሃይማኖተኛ። ግን ምን ላንሆን እንችላለን? ክርስቲያን። መከራ የሚቀበለው ማን ነው? እንደ ክርስቲያን መከራ ብትቀበሉ ነው እንጂ የሚለን ቤተ ክርስቲያን እንደሚሄድ ሰው ምን እንደ ክርስቲያን መከራ ብትቀበሉ እንደ ደስታ። እኛ ልክ መከራ ሲመጣ ምንድን ነው የምንለው? ክርስትና እና እኛ ምን ሆነናል ማለት ነው? እየታገልን ነው። የታገለ ሰው ሊያሸንፍ የቻለ ሲነገሩኝ ማን ነበር? እግዚአብሔርን በረከት ለማግኘት የታገለ ሰው አይደለም። እኛ ግን እየታገለን ምንድነው ምን ሆነ ያለ ነው? በረዶ ላይ ስትንሸራተቱ ቀስ ብሎ ዝም ብሎ መስጠት እንጂ ከታገላችሁ ምንድነው የሚሆነው? አወዳደቃችሁን ያሳምርላችሁ። የመሰበረው ነገር ይመጣል አይደል? ስለዚህስ የማንታገለው ነገር እንደ ክርስቲያን ልብ በሉ። እኔ የማን ነኝ ማለት ነው? በማን እንድመስለው ነው የሚለው? በመከራውም እመስለው ዘንድ እኔ የክርስቶስ ከሆንኩኝ ክርስቶስ የኔ ከሆነ በእኔ ውስጥ የሚኖረው ማን ነው? እርሱ በእኔ ውስጥ ከሆነ መከራውን አብሮ የሚቀበለው ማን ነው? ረሳቸውት አይደለም?
እኔ በእናንተ ብኖር እናንተም በእኔ ብትኖሩ ነው አይደለም የሚለው። ምን ትሆናላችሁ? የማን ትሆናላችሁ? እኔ በእናንተ እናንተ በእኔ ካልኖራችሁ ግን የማን አይደላችሁ? ስለዚህ መከራ የምቀበል ከሆነ አብሮኝ ከኔ ጋር ማን አለ? እርሱ ከኔ ጋር ስላለ ብቻ ነው ማሸንፈው። መከራው ከእኔ የሚወገደው ማን ስላለ ብቻ ነው? እርሱ ከእኔ ጋር ስላለ። እኔ በጉልበቴ ወይ በእውቀቴ መከራውን ላልፈው አልችልም። የመከራው አሸናፊ እርሱ ምን አድርጌያለሁ ብሏል? ታዲያ ምንድን ነው እናጉረመርመው? ያውም እኮ የሚጉረመረምበት አይነት መከራ አይደለም የምንገባበት። ትንሽ ነገር ሲመጣ ሁል ጊዜ ምንድን ነው የምንለው? ኦ ጸልዩልኝ፣ ምን ብዬ ጌታዬን እንዲያነሳው። ግን ይህን ፈተና ያመጣው አንተ ታድግበት እንደሆነስ ብለህ ካልክ አንተ ማን ይበልህ? ጌታ ይገስጽ። አሜን። ይገስጸኝ። ከገሰጸኝማ ጥሩ ነው። ወዴት ነው የሚሄደው? ወደ እርሱ እቀርብ ዘንድ ይሆናል። የተወደደ ልጅ ምን ይሆናል? በአባቱ። ስለዚህ ስንመለከት ምን ሆነ? ተመልከቱ። ጳውሎስ መከራን ምን አይነት ነገር ውስጥ እንደገባ እዩ። ጳውሎስ እዚህ ስፍራ ላይ የሚናገረው ግድ የለም ሐሳባችሁ እንዳይበታተን ወደ እኔ ነው። በነገራችን ላይ እዚህ ስፍራ ላይ ጳውሎስ የሚናገረውን ብታዩ የግል ነገሩን ነው የሚናገረው ያለው፣ ፐርሰናል የሆነ እንደው መልእክቱ ለሁላችንም ቢሆን ግን የራሱን የልቡን ነገር ነበር የሚናገረው። በተለወጠበት ጊዜ በልቡ ያለውን ነው አሁን የሚያወራ ነው ያለው። እዩ ጳውሎስ ሲለወጥ ምንድነው የሆነው? ወደ ኋላ ታሪኩን እንሂድና ሮሜ ምዕራፍ የሐዋርያት ሥራ ምዕራፍ 9 ላይ ነው አይደለም? ምን ሊያደርግ? ክርስቲያኖችን ሊያሳድድ ምን አደረገ? ሄዶ ከአለቆቹ ፍቃድ ተቀበለ። እባካችሁ አስሬ ላምጣቸው፣ እንዲሁም ደግሞ አንዳንዶቹን ልግደላቸው ነው አይደለም ፍቃድ የጠየቀው። ያንን አድርጎ ለማምጣት በሄደበት ጊዜ ምንድነው የሆነው? ከሰማይ ታላቅ ብርሃን መጣና ምን አደረገው? ተገናኘው። ያን ጊዜ ምንድነው የሆነው? ንግግር ተጀመረ ማለት ነው። ከማን ጋር? ጌታዬ አንተ ማነህ የሚለውን ጥያቄ የተጀመረበት ጊዜ ምን ሆነ? እርሱና ማን ተነጋገሩ? የሚያሳድዳቸውን እኮ ያውቃል ምን እንደሆኑ፣ ምን እንደሚሰብኩ፣ በሕግ ያልሆነ በጸጋ የሆነውን ወንጌል እየሰበኩ እንደሆነ የሚያሳድዳቸው ለዛ ነው። ምክንያቱስ እሱ የሚያውቀው የሕግ ስለሆነ በሕግ የሆኑትን ነገሮች መፈጸም ስላለባቸው ያንን ስለሆነ የሚያምንበት ምን ማድረግ ነበረበት? ማባረር ነበረበት። ሁለት ይሁንልኝ ብላ ምንድን ነው የሚሆነው ያለው? ተመልከቱ። ይህ ሰው የጽድቅን ስራ በራሱ መንገድ እየሰራ ነው ያለው። የሕጉ ስራ መፈጸም ስላለበት እነኚህን ሰዎች ለማሳደድ ሲሄድ ምን መደረሰበት? የማይጋፋው ባላጋራ። ስለዚህ ልብ በሉት። አሁን እንግዲህ የተባለውን ነገር ለምን ታሳድደኛለህ? ምንድን ነው ያለው? ለምን ታሳድደኛለህ? ማንን ነበር እያሳደደ ያለው? ደቀ መዛሙርቱን፣ ወንጌሉን የሚሰብኩትን ነው አይደለም? ለምን ታሳድዳቸዋለህ አይደለም ያለው። ለምን? ልብ በሉ። የማን ስለሆኑ? ልዩነታችንን አስቡት። ምንድነው እኛ የምንለው? እኔ አይደለም እሱ የሚለው ያለው ለምን ታሳድደኛለህ? ለምን ጴጥሮስን አባረርኩ አይደለም፣ ወይንም ሌሎቹን ለምን ታሳድደኛለህ? የክርስቶስ ስትሆኑ ክርስቶስ በእናንተ ውስጥ ሲኖር ማን ብቻ ነው የሚሰደደ ያለው? ማን ተሰደድኩ ነው የሚለው? እኔን።
እርሱም ከሆነ ጨው ምን አገባችሁ? ትልቁ ችግር ያለው እኔና ክርስቶስ ሊገናኙ አይችሉም። እኔ ክርስቶስ ከሆነ ክርስቶስ በእኔ የሚኖር ከሆነ ክርስቶስ በዚህ ውስጥ ይኖራልና ከኔ ጋር ለምትጣሉት ከማን ጋር ነው? ክርስቶስ በእናንተ ውስጥ ሲኖር ከማን ጋር ነው የምትጣለው? ክርስቶስ ከክርስቶስ ጋር ሲጣላ ታዩታላችሁ። ስለዚህ ክርስቲያን ከሆነም ክርስቲያን የሚኖረው ለክርስቶስ ነው እና እኔ የሚባል ቋንቋ ይጠፋል። ለዚህ ነው ለምን ታሳድደኛለህ? ስንት ጊዜ አንበባችሁታል ይሄን ነገር? እዛ ውስጥ እናንተ ገብታችሁ ነበር? የምንራመደው ነገር ሁሉ የምንሰራው ነገር ሁሉ በማን ስም ነው ያለው? በእርሱ ስም የምንሰራ ከሆነ የምናደርገው ነገር ሁሉ የኛ አይደለም። ስለዚህ እኛ የምንወስደው ክሬዲት የለም። የኔ አደረኩት የምንለው ነገር ምንም የለም። ምክንያቱስ በእኛ ውስጥ ሆኖ የሚሰራው ማን ስለሆነ? ባለቤቱ እርሱ ስለሆነ፣ ባለ ንብረቱ እርሱ ስለሆነ፣ በዋጋ ተገዝታችኋልና የራሳችሁ እኔማ እኔ ነኝ ተስፋሽ እኔማ እቴቴ ነኝ ነገር ግን አስቀድመን የክርስቶስ ሆነን በክርስቶስ ውስጥ ግን አንድ ሆነናል። እዩት፣ እኔና እናንተ ሊያለያየን የሚችለው ነገር በክርስቶስ ከሆነ ምንም ነገር የለም። ችግር ውስጥ ገባን። እንግዲህ አንለያይ ምን ስለሆነ እርሱ በእኔ ውስጥ ካለ በእናንተ ውስጥ ካለ አንድ የሚያደርገን መንፈስ ስላለ ከዛ ልንወጣበት የምንችለው ምንም ነገር የለም። ታዲያ ምን አፈረጋገጠ? መረፈረጋገጡ ጥቅም አለው? ጥቅም ለሌለው ነገር ለምን እንደክማለን? ነጋዴዎች ጥቅም ለሌለው ነገር አይሮጡም። ከሌለው ጥሎት ነው የሚሄዱት። ግድ የለም ምንም አይደለም ብለው ጥሎት ይሄዳሉ። ለዚህ ነው አይደለ? አንድ ጊዜ ምን ይባል ነበረ? ጉራጌ ኤርትራ ዋጋ ካወጣች ትሸጥ ነበር አይደለ? ስለ ዋጋው ብቻ ነው፣ ንግድ ነውና። ስለዚህስ ክርስቲያን የሚኖረው ስለ ክርስቶስ ከሆነ በዋጋ ስለተገዛ የእሱ ስላልሆነ ምን አያደርግም? ወደ ኪሳራ የሚሄድበት ምንም ጉዳይ የለም። ምክንያቱም ንብረታችሁ ባልሆነ ነገር አትዘዙ። እኔ በቲቲ አዛለሁ ብል ተስፋ አይለቀኝም። የሚለቀኝ ይመስላችኋል? እንደ ዛሬ እሱ ነው ያለውና እስቲ እሱ ልውርድበት። ነገር ግን ይኸው ማንነታችንን እንመልከት። እኔ ማን ነኝ የሚለውን ጥያቄ እስቲ እንጠይቅ። የመጀመሪያው ጥያቄ የሚሆነው ያ ነው። ማንነቴን ካወቅኩት መልሱ ቀላል ነው። ማንነታችንን አለማወቅ ግን መልሱን ያከብደዋል። ልብ በሉ፣ ህይወታችን የኛ ካልሆነ በሰው ህይወት ለምን እንጨቃጨቃለን? ጳውሎስ በዚህ ላይ ይህንን ነገር ሲል ልብ በሉ፣ ወዴት ይዞ እንደሚሄድ እዩ። ማቴዎስ ምዕራፍ 16 ቁጥር 25 እስከ 26 ኢየሱስ የተለመደ አባባል ይህ ነው። የሆነ ነገር ለማግኘት የሆነ ነገር ማጣት አለብህ። ይሄ ፕሪንሲፕል መጽሐፍ ቅዱስ ያለ ነገር ነው። አንድ ነገር ለማግኘት ከፈለክ ምን ታጣለህ? አንድ ነገር ታጣለህ። ሽማ አትሆንም። ባለኝ ነገር ላይ ጨምርልኝ እንጂ ይሄን አጥቼ ይሄንን ነው። ግን መጽሐፍ ቅዱስ እንዲህ ነው የሚለው፣ ህይወትን ማግኘት ከፈለክ ምን አድርጋት? ህይወትን የሚፈልግ ሰው ህይወትን ያገኛል ነው ያለው። ምንድን ነው የሆነው? ህይወትን ማግኘት ከፈለክ ምን አድርግ? ረስታችሁታል አይደል? ማቴዎስ ወሰዳችሁ። ማቴዎስ 16 16 እንዲህና እንዲህ የሚል ነገር እናያለን።
ሰውዬ እየቀባዠረ ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ስራው ያስረክበዋል። ቁጥር 25 ላይ ልሂድ። ነፍሱን ሊያድን የሚወድ ሁሉ ምን ያረጋታል? ያጠፋታል። ስለ እኔ ግን ነፍሱን የሚያጠፋ ሁሉ ምን ያረጋታል? ታያላችሁ። ምንድን ነው የሚለው? ምን ማድረግ አለባችሁ? ለማግኘት ምን ታረጋላችሁ? ስለዚህስ ምንድን ነው የምናደርገው ማለት ነው? የተሻለ ነገር ለማግኘት ያልተሻለውን እንተዋለን። አሁን ግን እኛ የምንፈልገው ሁለቱንም መያዝ ነው አይደለም? ሁለቱን መያዝ አይቻልም። ነፍስህን ማዳን ከፈለክ ምንድን ነው ያለው? ስለዚህ ኤክስቼንጅ አለ ማለት ነው። አንዱ በአንደኛው ይለወጣል። እኛ ግን ኖ የቱ ጋር ነው? ሁለቱንም ይዘን የሙጥኝ ሁለት ይዞ መሄድ ካልተቻለ ሊስት አንደኛውን እኮ ብንቶ ምን አለ? አይቻልም። ሁለቱንም ይዘን እንሄዳለን ካለን ከስተናል። ምክንያቱም ከዚህኛው ከዛኛው ስለማንሆን ነፍሱ ስለኔ የሚያጠፋት ግን ምን ያላታል? ነፍስ ለማግኘት ነፍስ መጥፋት አለበት። ልብ በሉ። ነፍስ ለማግኘት ነፍስ መጥፋት አለበት። ራሳችሁን ግደሉ አይደለም ሊትራሊ። ነገር ግን ዘር ሲዘራ ሰናፍጯ ምን መሆን አለባት? መሞት አለባት አይደለም? ስትሞት ምን ትሆናለች? ታድጋለች። ስታድግ ብዙ ፍሬ ታፈራለች። ሴም ፕሪንሲፕል ምን መሆን አለበት? መቀያየር አለብን። ኤክስቼንጅ። ይሄኛው ይቀርና ወደዚህ እንሄዳለን፣ ወደዛኛው እንሄዳለን። እንደዚህ ብዬ መነጽር እንደሰራው ማለት ነው። ስለዚህስ ምንድን ነው የሚሆነው? ነፍስ ለማዳን ነፍስ መስጠት ግዴታ ነው። ያ ካልሆነ ግን ምን ሊሆን አይችልም? ለውጡ ሊመኖር አይችልም። ምን ዋጋ አለው? ልብ በሉ። ለአንተ የከበረውን ነገር አጥብቀህ ይዘህ ለእግዚአብሔር የከበረውን ብትተወው የዘላለም ነፍስን ያስከፍላል አይደል? ለእኛ የከበረ የምንለው ግጥም አድርገን ይዘን ለእግዚአብሔር የከበረውን ግን ከተው ነው ምንድን ነው የሚያስከፍልን? ከእግዚአብሔር የምናገኛትን ያችን ሕይወት አይደለም። ስለዚህ የትኛው ነው የሚበልጠው? ለእኛ የከበረ ነው ነገር የምንለው እሱን ትተን ለእግዚአብሔር የከበረ ነገርን ብንይዝ ትርፋለን። ልብ በሉ። የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ሌላ ሁሉ ፕሪንሲፕሉን ይሁድ። ለእኔ የከበረውን ነገር ብተው የማንን ነው እንትን ማደርገው? የእግዚአብሔር ክብር የሆነውን ያንን ነው የሚይዘው። የእግዚአብሔር ክብር የሆነውን ነገር ሳደርግ አቤት የሚከተለውን ነገር አስቡ። ምን የሚጎልብኝ ይመስላችኋል? ምንም። ምክንያቱስ እርሱ በእኔ ውስጥ አለ። እርሱ በእኔ ውስጥ ስለሚኖር ስለ ራሱ ክብር ስለሚኖር ምን እንደሆነ ታውቃላችሁ? ለክብሩ ሲል ሁሉን ነገር ያደርገዋል። ምን እያደረግን ነው አሁን? ኤክስቼንጅ ነው የምናደርገው ያለነው። የትኛውን? ይሄኛውን ትተን ወደ የትኛው? ወደዚህኛው።
ለዚህ ነው ጳውሎስ ምን ያለው? ይሄንን ትቼ ወደ ማን ክብር? ወደ እርሱ ክብር፣ ወደዛ እደርስ ዘንድ ስለማገለግላችሁ አክብሩኝ አላለም አይደል? እሱ የሚናገረው ያለው የኔ ጥማት፣ የኔ የውስጤ ጩኸት የትኛው? በመከራው እመስለው ዘንድ። እዚህ ጋር እኮ ተመልከቱ፣ ተከብሮ ነበር አይደል የነበረው? የተማረው በታወቀ አስተማሪ ያለው ክብር ትልቅ ነው። ነገር ግን ያንን ሁሉ ትቶ ወዴት ነው የሚሄደው ያለው? ለመዋረድ፣ ለመገፋት፣ ለመታሰር። ይሄ ይሻለኛል፣ ይሄን እመርጣለሁ፣ ይህ ለእኔ ምንም አይደለም፣ የሚሻለኝና መኖር